ማሂ ሾላ ገበያ ሾላ ከተመና ሾላ ገበያ ቻናሉን ገበያ ማይገባበት ይላል የማይገባበት ሾላ መጣን ዘንድሮ አዲስ አበባ ውስጥ ይመስለኛል ከሚታወቁና ብዙዎች ከሚጠቀሙባቸው ገበያዎች መካከል አንዱ ሾላ ገበያ ይመስለኛል ከመርካቶ ቀጥሎ obviously የሚታወቅ ነው ሾላ ገበያ በጣም በስፋት በተለይ ደግሞ ችርቻሮ የሚፈልጉ በፍሬ መግዛት የሚፈልጉ ሸማቾች በስፋት የሚፈልጉትን የሚያገኙበት ከቤት አስቤዛ እስከ አልባሳት እስከ ምግብ የሚገኝበት ገበያ ነው ሸክላሁን እኔ አሁን እልሽ የቀጨኔ ልጅ ነኝ ሸክላ ሳይ ማለፍ አልችልም ማዘርዬ እንዴት ነው ሸክላ ለጥብስ ነገር የምትሆን አለ ቪስቴሪያን ነኝ እኔ ለጥብስም ይሆን ለላጤ ይሆናል ለምንም ይሆናል እመጣለሁ ወስዳታለሁ ይሄ ነገር አይደል በጣም ማጨሻ አይደች እናመሰግናለን መልካም ገበያ ያው ሰኞ ነው ጧት ነው ይቅናውት እንግዲህ አሜን ማያ እውነት ደስ የሚል ያማምራል በጣም በቃ እንዲህ የማትጠብቀው የምታገኝበት የገበያ ቦታ ነው እንዳልኩ ከመርካቶ ምናምን የሚሄድ ነጋዴ በጅምላ ያገኛል ብዙ አይነት እቃዎችን እዚህ ደግሞ በፍሬ መግዛት የሚፈልግ ሸማች በጣም ብዙ እቃዎችን በፍሬ ደረጃ የሚያገኝበት ያልገቡበት የለም የሚባልበት በቃ ያሌለ ያለም እዚህ ጥሩ እቃዎች ያሉበት ቦታ ነው እኔ እንደውም የገረመኝ ይልሽ አሁን ሾላ ገበያ ሲባል ልክ እንደ መርካቶ ነው የማስበው መርካቶ ላይ በጅምላ ነው አይደል ብዙ ነገሮችን እንትን የምትይው እዚህ ደግሞ በችርቻሮ ይሄን የሚያክል ገበያ ውስጥ ሆኖ በችርቻሮ ማግኘት ራሱ አሪፍ ነገር ነው ከዋጋም አንፃር ተመለከተው በጣም አማካኝ የምትለው ያልወጣ ያልወረደ በቃ ሸማች ነው ቤተሰብ ነው አይ ሁነኛ ሰው ነው ሁነኛ አሁን ቆጮ ተራ ቆጮ ተራ ይከተፋል ቆጮ እንግዲህ ጠይ ቆጮ የሚባል እኔ እንጃ ብዙም ሴትነት ላይ ስቻለው መሰለኝ እኔ የለውበት ቆጮ ተራ ነው ያለ ነው ቆጮች ይከተፉበታል በታች በኩል ደግሞ በርበሬ ተራ አለ ማረቆ ነው የሚባለው ቀየል የለም ማለት ሁሉም የማረቆም የምኑም የጀልዱም የምንም አለ እሺ ዋው ከዛ ደግሞ ምንድነው ልብስ ተራ ሽፎን ተራ የሚባል አለ ሽፎን ተራ አለ ልብስ ተራ እዛው ጎን ለጎን ናቸው የህፃናት አልባሳት አለ የወንዶች የሴቶች በብዛት ለስጦታም ለራስክም የሚሆን ነገር በስፋት የምናገኝበት በጣም ደስ የሚል በልጅነት እዚህ ነበር እየመጣን ሰምት የነበረው አዋይሽ በዚህ በኩል ደግሞ ቅድም ዛ ሸክላው እንዳየ ነው ፍራሽም አለ ምንጣፍም የቤት ምንጣፍም አለ ብቻ መርካቶ አነስተኛው መካከለኛው የመርካቶ ክፍል ሾላ ገበያ መርካቶ ቅምሻ ነው እንደው ጥሩ ስያሜ ነው መርካቶ ቅምሻ ነው በጣም አሪፍ እንዴት ቆያችሁ ነው ቤተሰቦቻችን በቻናሏን ቴሌቪዥን ቻናሏን ገበያ ተጀምሯል በገበያ ሰዓታችን ሾላ ገበያ ነው የተገኘ ነው እንግዲህ ቀደም ሲል እንደ ሃይላይት እንደ መግቢያ አይነት ነገር አደረግን እንጂ በየፕሮግራሞቻችን መሃል ላይ ዞር እያልን ያሉትን የገበያ ሁኔታዎች እንዴት እንደሆነ እንቃኛለን መሃል ደመላሽና ያልፋላ ሻግርነን አብራችሁ ልትቆዩ ደግሞ በክብር ጋብዘናል እርግጠኛ ነሽ እንዴ ሳተን ነው የሚባለው ይሄ እርግጠኛ ነሽ ታው እሺስ ኖርማል ሽፎን ስለዚህ ሳተንና ሽፎን ሰው ሲመጣ እንደዛ ነው የሚጠይቀው እናመሰግናለን በጣም ሳተን ይለበሳል እኔ ዛሬ ነው ስሙን የሰማሁት የሆነት ምንድነው ልዩነቱ ማለት ሽፎን ሳተን ለምንድነው በጣም ይለያል ያኛው ለስለስ ይላል የሽፎኑ ሻከር ይላል ከዛ ደግሞ ስትሰፎም ስፌቱ የሳተን በጣም ያምራል ሰፊ ነው የሚመስለው አይ መሸጡ ላይ ነበርሽበት መሰለኝ ያስፈላል ግን አሁን ላይ ከባል ልብስ ባልተናነሰ ሽፎን በጣም ተመራጭ እየሆነ ነው በሴቶች አይደል አው ቀለል ብሎ ነው የምትለብሰው የሆነ ወጥም ነካብኝ ምንም ነካብኝ አትልም ነጭ ልብስ ስላልሆነና ያዘንጣልም ሴቶች ድርብብ ትላለ እንደዛ ሲሆን ትወዳላችሁ አው አይ በጣም ደስ ይላል ሴቱ ቀሚስ መልበስ አይጣላም በነገር ላይ ግን ምቾት እንቅስቃሴን የሚገድበዋል ስራም ደግሞ ስለሚኖርብክ ስለምትሰራ ከሱ ምቾት አንፃር ሳተናው ላይ ማነው ሽፎን አሁን ላይ በጣም ይመረጣል እኔ ግን እውነት ለመናገር ማለት ሳተን የሚለውን ስም ዛሬ ነው የሰማሁት ጭራሽ ሰምቼው አላውቅም አትገዛም ነው ለእናት ለምስት ምናምን ሽፎን ነው በሽፎን ነው አማቀው ኦኬ ወጥ አርገ በሽፎን ወጥ በሚል ነው እንጂ እንደዚህ አይነት ልዩነት እንዳለውም አላውቅም ለማንኛውም እንኳንም ነገርሽኝ አይሻንቲን እዚህ ገበያ ይዤ በመምጣት ቤተሰብ ነው ይዘህ የመጣው በጣም አሪፍ ቻናሏን ገበያችን እንደቀጠለ ነው ስለ ልብስ ካነሳና አይቀር ወደ ጋርመንት ጉዳይ ለምን አንገባም
አዎ። ስለዚህ በባለ ስራ ሰዓታችን ዛሬ ጎራ የምንለው ወደ ኢቮ ጋርመንት ነው። ኢቮ ጋርመንት ዩኒፎርም፣ ሌላስ የሆቴል አልባሳት፣ ቲሸርቶች፣ በተለይ ለወጣቶች የሚሆኑ ቲሸርቶች እነዛን ነገሮች በማምረት በጣም ይታወቃል። ኢቮ ጋርመንት ረጅም ዓመት ካስቆጠሩ የጋርመንት ኢንዱስትሪ ላይ ከተሰማሩት መካከል ተጠቃሹ ነው። እሱም ብንጋብዝስ? አዎ፣ ተከታትለን እንመለስ። ስሜ ሳሙኤል ታደሰ ይባላል። የኢቮ ጋርመንት ስራ አስኪያጅ። ከተመሰረተ ትንሽ ቆየት ብሏል። 1997 በኢትዮጵያን ካላንደር ነው የተመሰረተበት። አመሰራረቱ እንግዲህ እንደምናስታውሰው በቤተሰብ ውስጥ ከጋርመንት ጋር የተገናኘ ስራዎች ነበሩ። በተጨማሪ ደግሞ አሁን ምርት የምናመርትበት ጃክሮስ ላይ ያለው ፋብሪካችን በኢንቨስትመንት ስለተገኘ እነኚህ ነገሮች ሲደማመሩ እንደምታውቀው ደግሞ ጋርመንት ኢንዱስትሪው ከፍተኛ የሆነ የስራ እድል ይፈጥራል። ይሄ ደግሞ ትልቅ እድል ነው እንደ ሀገርም አንድም ስራ ስትሰራ የምታስበው ነገር ስለሆነ እነኚህ ነገሮች የሚያማክል ስራ ስናስብ ጋርመንት ነው። እንግዲህ ይኸው 21 ዓመት ላይ ገበያው ላይ ያለ ነው። ከዚህ ደግሞ የተሻለ ሆነን እንቀጥላለን። ያኔ ኢቮን ስታስታውስ እንደውም ዩኒፎርም ሶሉሽን ነበረ ታስታውስ ከሆነ ማለት ነው። ቴክኖሎጂያችን ላይ ዩኒፎርም ላይ በደንብ አድምጠን ነበር የምንሰራው። የሚገርም እንደምታስታውሰው ከሆነ ብዙ ሰው ወላጆችም አሁን ፕሮግራም ሲያዩ ያስታውሱታል። ዩኒፎርም ጊዜ ሲደርስ በቃ የነበረው ሽሚያ በጣም የሚያስገርም ነበር። አምርተን ለምዶ በራሳችን ሱቅ የማንሸጠው የሚል ነገር ተነሳ። ፋብሪካው ስራ ከጀመረ ከ4 ዓመት በኋላ አንድ ብለን የራሳችን ሱቅ ወደ መክፈት ሄድን። ይሄ ክፍል ቪአይፒ ይባላል። ቪአይፒ የተባለበት ምክንያት ደግሞ ከሌሎቹ ሱቆች ለየት የሚያደርጓቸው ብዙ የሌዘር ምርቶች አሉ። ለወንዶች የሚሆኑ ሌዘር ለላፕቶፕ የሚሆኑ ሌዘር ቦርሳዎች አሉ። በተለያዩ ከለር አማራጮች አሉ። ዲዛይን በተለያዩ እዚህ ጋር እንደምታዩት በተለያዩ አማራጮች አሉ። ከዛም ደግሞ እዚህ ጋር እንደምታዩት የሌዘር አማራጭ እዚህ ጋርኛው ቫኬሽን ባግ ወይም ለጅም አገልግሎት ወይም ደግሞ የሆነ ቫኬሽን ቦታ ጋር ስትሄዱ ልትይዟቸው የሚችላቸው ፒውር ሌዘሮች ለጅም ወይም ለቫኬሽን የሚሆኑ አገልግሎቶች የሚውሉ ቆንጆ ሌዘር ቦርሳዎች አሉ። ገበያው ላይ ትልቅ ተቀባይነት አግኝተናል። ትልቅ ተቀባይነት እናገኝበት ደግሞ ያስቻለው ነገር ምንድነው? እንደምታየው ከፍተኛ የሆኑ ጥራት ላይ የተመሰረቱ ስራዎች ስለምንሰራ ነው። ስራዎቻችን ከፍተኛ ጥራት አላቸው። ህብረተሰቡ በጣም ይወዳቸዋል። ፋሽነብል ናቸው። ጊዜውን የዋጁ ጊዜውን የተከተሉ ናቸው። እነኚህ ነገሮች ከፍተኛ ተጽዕኖ እንድንፈጥር ትልቅ አስተዋጽኦ አድርገውልናል። ሌዘር ጃኬቶች ናቸው። ፒውር ሌዘሮች ናቸው። እዚህ ጋርም ደግሞ ሞዶ የምንላቸው ሌዘር ጃኬቶች አሉ። ከፋይ ሌዘር ጃኬቶች አሉ። በተጨማሪም ደግሞ ወደ ሴቶቹ እንሄዳለን። እዚህ ጋር እንደምታየው የሴቶች ሌዘር ጃኬት ነው። ቆንጆ ናቸው። ከሌላው በተሻለ ኳሊቲ ሆኖ የተሰሩ ናቸው። ቀሚሶችም አሉ፣ ጉርዶች አሉ። እዚህ ጋር እንደምታየው ሌዘር ጉርዶች ናቸው።
ወደ 21 ዓመት አካባቢ ስራው ላይ ነው ያለነው። 21 ዓመት ስራው ላይ ስንቆይ 21 ዓመት እንደሰራ ሰው ምን ያህል የሰራተኛ ቁጥር እንደሚኖር ማሰብ ነው። የሚገርምህ ሲጀመር በአነስተኛ ቁጥር የሰራተኛ ቢኖር አሁን ላይ ግን ከፍተኛ በሺዎች የሚቆጠሩ ሰራተኞች የኛን ድርጅት እየሰሩም ነው። ከዚህ በፊት የሰሩም ሰዎች አሉ። መጀመሪያ አካባቢ ላይ የሰራተኛ ከፍተኛ የሆነ ችግር ነበር። እንደምታውቀው የዛሬ 21 ዓመት አካባቢ ኢንዱስትሪው ላይ በቂ የሆነ የሰለጠነ የሰው ኃይል አልነበረም። ማግኘት በጣም ከባድ ነበረ። ጥቂት ሰዎችን አግኝቶ ድርጅቱ ምንድነው ማድረግ የቻለው ይሄን ነገር ስራ ብሎ እስከተጀመረ ድረስ የተሻለ ነገር ማቅረብ እስካለብን ድረስ ያታሰበው ነገር ምንድነው የተገኙትን ሰራተኞች ትሬን ወደ ማለት ትሬን ስታደርግ የራሱን የቻለ ኮስት አለው። በድርጅቱ ምንም ስራውን ብቻ ፈልገው የሚመጡ ሰዎች በደንብ አሰልጥነን አስተምረን ለስራው ብቁ አድርገን ከኛ ጋር እየሰሩ ከዛም ውጭ ያሉት ደግሞ የራሳቸውን ስራ እየሰሩ የተለያየ ጋርመንት ኢንዱስትሪ ውስጥ ገብተው በመስራት ላይ እያገለገሉ ያሉ ትልቅ አንጋፋና ለዘርፉ ደግሞ ፈርቀዳጅ የሆነ ድርጅት ነው። የሴቶች ሸሚዞች አሉ እዚህ ጋር በተለያዩ ዲዛይኖች በተለያዩ ከለሮች እዚህ ጋር እንደምታዩቸው አሉ። የሴቶች ደግሞ ቀሚሶችን እንይዛለን። በእነዚህ በተለያዩ ከለሮች እና በተለያየ ዲዛይን ነው የምንይዘው። እዚህ ጋር እንደምታዩት በቱታ ጨርቅ የሚሰራ ቀሚሶች አሉ። እንደ ፉዲ ነገር ፉዲ ቀሚሶች ተብለው የሚሰሩ። እዚህ ጋር ደግሞ እንደምታዩት ፋብሪካ ኦቨር አፍሪካ የሚባሉ ጃኬቶች አሉ። እኛ ፈርቀዳጅም የገበያው መሪ ነው ብለን የምናስበው። መሪ ስንሆን ደግሞ ዝም ብለንም አይደለም። በተለያየ ጊዜ የተለያዩ ፕሮዳክቶችን ኳሊቲያቸውን ከፍ በማድረግ አይነታቸውን በመጨመር ዘመን የጋርመንት ኢንዱስትሪ የደረሰበትን ዘመን የዋጀውን መሳሪያ በመጠቀም ጥራት ያላቸው ምርቶች ዘመኑን የዋጀ ነገር እየሰራ እንገኛለን። ለዚህም ምስክራችን ደንበኞቻችን ናቸው። እንደምታያቸው በጣም ከፍተኛ ቁጥር ያላቸው ከ200 በላይ የሆኑ ፕሮዳክቶች እኛ ቤት መተህ ታገኛለህ። መተህ ብታጣው ነገር የለም። ተጨማሪ ነገር እንዲኖር ከፈለክ ደግሞ እኛ ለመስራት ጊዜ ዝግጁ ነን። ቀን በቀን የደንበኞቻችንን ሀሳብ እንቀበላለን። ደንበኞቻችንን የሚሉን ኮሜንቶች በጣም ደስ ብሎን አክብረን አንገት ጎንበስ ብለን ነው የምንቀበለው። ያ ነገር ደግሞ ለኛ ምንድነው ገበያው ላይ የተሻለ መሪነታችንን የሚያጠናክር ነው የሚሆነው። የወንዶች ቢጃማ አለ። በእነዚህ አለ ከለር አላቸው፣ የተለያየ አማራጮች አላቸው። ከዛም ደግሞ እንዴት ነው በተጨማሪ ደግሞ እኛ ጋር ለየት የሚያደርገን የዝናብ ልብሶች አሉ። የዝናብ ልብሶች ሬንኮት ብለን የምንጠራቸው የዝናብ ልብሶች አሉ። ለሴትም ለወንድም የሚሆኑ ናቸው። የኛ ልብሶች ውጪ ሄደው እየተለበሱ ነው። የኛ ልብሶች ውጪ ሄደው ከተለበሱ ተቀባይነት ካላቸው ለምንድን ነው ወደ እኛ ሀገር ሌላ ተጨማሪ ልብሶች የሚመጡት? እንግዲህ እንዳልኩ የሰለጠነ ሰው ኃይል ዘመኑ የደረሰበት ማሽኖች እንጠቀማለን። ጥሬው ዕቃ ካለ እነኚህን ነገሮች አንድ ላይ ኮላቦሬት ማድረግ ከተቻለ የተሻለ ፕሮዳክት ከውጭ የሚመጣው ነገር ወደ ማስቀረት እቅዳችን እሱ ነው። በጣም የገረመኝ ሾላ ገበያ ማለት እንግዲህ አስጎበኘሽን አይደለ? በርበሬን የት ነው ሄድነው? ሽፎን ሄድን፣ ከዛ እቃ ተራ ሄድን፣ ከዛ ደግሞ እዚህ ቤት የገባ ነው ያለ ምክንያት አይደለም። የቤት ማስዋቢያ እቃዎችም አሉ። ሾላ ከማናጣቸው ነገሮች መካከል አንደኛው እንዳልኩክ ነው። ብዙ ነገሮች ይገኛሉ፣ በጅምላም በችርቻሮ። በጣም ነው የሚያምረው። በጣም ነው የሚያምረው። ይሄ ቴብል ለምን ነው የሚቀመጠው? ለቤት ማሳመሪያ ነው።
መቼም ይሄንንም መገዛሉ የቃል ይቀመጣል። ያባለፈው ተይዟል። ብራስሌቱ እየተጠበቀ ነው። የዛሬውም እኮ አለብኝ። ሁለት ነው እና ሾላ እንዳልኩክ ነው የሚታጣ ነገር የለም። ብዙ ነገሮች አሉ። የቤት ማስዋቢያዎችም እንደምትመለከታቸው በጣም የሚያማምሩ ቤት የምታሳምርባቸው አይነት እቃዎችን በስፋት ታገኛለህ። በጣም ደስ ይላል። አንድ ገበያ ላይ መተሽ እንደዚህ የምትፈልጊውን አይነት ነገር ጥቅልል አድርጎ ማግኘት ቀላል ነገር አይደለም። ሾላ ገበያም የመጣንበት አንዱ ምክንያታችን እሱ ነው እና ደስ ብሎናል። ይሄንንም ነገር ስላገኘን ደስ ብሎናል። ምናልባት ሾላ ገበያን የማያውቁት ካሉ እግረ መንገዳቸውን ጎራ ብሎ ቢያዩት የሚለውንም ለመናገር ነው። ወደ ቀጣዩ ጉዳያችን እንለፍ። አው ቀጣይ እንግዲህ ስንት ገባ ስንል ያለነው ያው የቤት ማስዋቢያ አካባቢ አይደለ? ነገር ያነሳዋል። እሺ ቤት ማስዋቢያ አካባቢ ስላለ ስንት ገባ ብለን ቀጣይ ደግሞ ከዲኮር ባለሙያ ጋር እንግዲህ ያለነው የሰርግ ወቅት ነው። ከዛ በኋላ ደግሞ ቀጣይ ምርቃት ይመጣል። ቀደም ሲል ጥለው ቅጠሎችን አድርገው ይሰሩ የነበሩ ዲኮሮች አሁን ላይ ቦታ እየለቀቁ ነው። በጣም ፕሮፌሽናል የሆኑ ዲኮሮች ይሰራሉ። ድግስ ላይ ሄደ ከምግቡ ባልተናነሰ እንዴት ነው ይሄ ቅጠል እንዴት ነው? አዎ በደንብ የምንመለከተው ነገር ነው የዲኮር ስራ። በዚህም ሳምንት በስንት ገባ ፕሮግራማችን የዲኮርን ዋጋ ስንት ገባ ስንል አጣርተናል። ስለዚህ እዚህ ቤት ጎትተሽ ቆይ ላሳይ ብለሽ ያመጣሽኝ ነገር ያነሳዋል ለማለት ነው። እዚህ ድረስ ይዘሽኝ የመጣሽው በእርግጥም ወቅቱ ትክክለኛ ወቅት ይመስለኛል። አሁን የሰርግ ወቅት ላይ ነን የምንገኘው። ከዛ ደግሞ ምርቃት አለ። ከዛ የቤተሰብ አይነት ፕሮግራሞች አሉ። ብዙዎቹ በእንደዚህ በዲኮር ነክ ነገሮች የተያዙ ናቸውና ስለዚህ በስንት ገባ ሰዓታችን የዲኮር ለማሰራት የምትፈልጉ ተመልካቾቻችን በምን ያህል ዋጋ ዲኮር ማሰራት ትችላላችሁ የሚለውን እኛ እንነግራችኋለን። እርሱን ተከታተሉ፣ ተመልሰን እንመጣለን። ብሌን ተወልደ እባላለሁ። የኢንፊኒቲ ጊፍት ሾፕ እና ዲኮር መስራችና ባለቤት ነኝ። እዚህ ስራ ላይ ኦልሞስት ወደ 2 ዓመታችን ነው። ድርጅቱ ኦልሞስት ከተመሰረተ ዓመት ከ9 ወር አካባቢ ላይ እንገኛለን። ኦኬ የዋጋው ሁኔታ እንደየሚመርጡት ሰዎች እንደሚመርጡትና እንደምንጠቀመው ማቴሪያል ሌሎች ላይክ ዲኮር ላይ ሊይዙ የሚችሉ ማቴሪያሎች ጭምር ሜቢ ወንበር ብዛት ሊሆን ይችላል፣ እንደሚፈለገው ኳሊቲ እንደ ትሬንዱ የተለያዩ ነገሮች ሊወሰን ይችላል። ጀስት ባሪ ያደርጋል። ግን ምንድነው ፖይንቱ ላይክ አቨሬጅ ከሆነ ኖርማሊ ላይክ 12000 ብር ጀምሮ ትንሽ የሚባለው ላይክ የበርዝዴይ ሊሆን ይችላል፣ ቀለበት ሊሆን ይችላል፣ ሲምፕል ብለን የምንላቸው ፕሮግራሞች አቨሬጅ ዋጋ ከሱም ግን ከፍም ዝቅም ሊል ይችላል። ጀስት በትንሹ ግን 12000 ጀምሮ ትልቅ እስከሚባለው ኢን ሚሊየንስ ደግሞ ሊሰራ ይችላል። የሰርጎች ሌሎች የአዳራሽ ስራዎች ወይም ደግሞ አላ ላይክ ሞር የኛን ጥረት ሊፈልጉ የሚችሉት እንደምንጠቀማቸው ማቴሪያል በጣም ከፍም ሊል ይችላል። የልደት ላይክ እንደመነሻ ብዬ ያስቀመጥኩት 12000 ብር ነው። 12000 ብር ላይክ አነስተኛ የሚባለው እንደየ ታይሙ ምናምን። ግን አንዳንዴ ይሄ ወይ የጾም ወቅት ሊሆን ይችላል ወይም ደግሞ ታይሙ ላይክ ዳት ማች ስራ በማይኖርበት ታይም ግን ኢቭን ከሱም የተወሰነች ሊቀንስ ይችላል። ከሱም የተወሰነ ይቀንሳል። ከፍተኛ ደግሞ ከተባለ አሁን ላይ ላይክ ሞር ልደትም ሰርግም የሚሆንበት አጋጣሚዎች አለ። ላይክ በጣም በሰፊው የሚከበርበት ሁኔታ ይኖራል። ላይክ እስከ 200 ምናምን ሺህ ግን ላይክ ይሰራል። እንደዛ የልደት ብቻ ወደ 200 ምናምን ሺህ በትረስ ዲኮር ተደርጎ ወንበሮች ሴትአፕ ኖረውት ሙሉ ከኢንትራንስ ጀምሮ እስከ ዋናው ዲኮር ድረስ እንደዛ ይደረጋል። የሽምግልና ኖርማሊ ላይክ በሰውም ጭምር ነው። 50 ሰው 70 ሰው ሊሆን ይችላል። ጀስት መነሻ እንደዛ ላይክ ከ150 ሺህ ብር ጀምሮ እስከዛ ያው ከፍተኛው ላይክ ሞር እንትን ሊል ይችላል። ላይክ ቫሪ ሊያደርግ ይችላል። ከፍተኛ እስከ 500 ሺህ ድረስ ይሰራል ሽምግልና። የሰርግ ዝቅተኛ የሚባለው 200 ሺህ፣ ከ200 ሺህ እንዳልኳችሁ እስከ ሚሊዮን ድረስ ከፍላል። ከፍተኛ የሚባለው ምርቃት ላይክ አንዳንዱ በጣም ቱ ሲምፕል ያደርገዋል። ጀስት ፎቶ መነሻ ባክድሮፕ ብቻ ይሆናል። እንደዛ ላይክ 15000 ብር ጀምሮ ከዛ ደግሞ ከፍ ካለም ደግሞ ላይክ ወይ በድንኳን ይሆናል ወይ አዳራሽ ላይ ይሆናል።
እስከ 300,000 400,000 ድረስ ከፍ ሊል ይችላል ጅስ ምርቃት። የዋጋ ልዩነት ሊያመጣ የሚችሉ ነገሮች ጀስት የማቴሪያል የምንጠቀማቸው ነገሮች ሊሆኑ ይችላሉ። በጣም ይሄ ቪአይፒ የምንላቸው እቃዎች ሊሆኑ ይችላሉ። ሰው እነሱ የምንጠቀም ከሆነ ጀስት በዛው ልክ ቫልዩ አድ ስለሚደረግ ከፍ ሊል ይችላል። የምንጠቀመው ማቴሪያል፣ ሰዎች የሚመርጡት የዲኮር አይነት፣ ሞር ስራ ይፈልጋል ወይ አይፈልግም፣ የምንጠቀማቸው የሰራተኛ ብዛትም ሊኖር ስለሚችል እሱንም አድ ስለሚደረግ፣ ከዛም ደግሞ ጀስት ሜቢ የቦታ ርቀትም ሊሆን ይችላል። ሶ እነሱ ነገሮች ሞር ኢንፍሉዌንስ አድርገዋል ዋጋ መጨመር ላይ። ሞር ላይክ ከበጀት አንጻር አሁን ላይ እንደውም ጥሩ ነገሩ ምንድነው በጨርቅ የሚሰሩ ስራዎች ላይክ ትሬንድ ሆነዋል። ሶ ከልብሳችን ያለውን ትሬንድ የሆኑ ጨርቆችን ተጠቅሞ መሰራትና የተወሰነ ውስን አበቦችን ማድረግ ይችላሉ። ከዛም ደግሞ ሞር ይሄ አሁን ላይ አበባ ምናምን አይበዛበትም ፕሮግራሞች እየቀሩ መጥተዋል። ሶ አሁን ላይ ጀስት ትሬንድ የሆኑ ነገሮችን ቢጠቀሙ ፕላስ ደግሞ ፕሮፌሽናል ሰዎችን ቢያማክሩ የተሻለ አፕዴት እየሆነ ለሚመጣው ሶ በምን ዌይ ሊሆን ይችላል የሚለውን ሞር የተሻሉ ሰዎች ወይም ዲኮር ላይ ያሉ ሰዎችን ቢያማክሩ መልካም ነው ብዬ አስባለሁ። በፊት ላይ ሰው በላልኝ ጠጣልኝ ምናምን ነገር ነው በጣም ማተር የሚያደርገው። አሁን ላይ ግን በቃ ሰው ይሄ ምንም ቢሆን ሚሞሪ እንደሆነ ገብቶታል። ለዛ ሊጠቀም የሚችለው ጀስት ዲኮርም ሞር ቆንጆ ቢሆንልኝ ነው ብሎ የሚያስበው እና አሁን ላይ እንደውም ላይክ በቲክቶኩም በምኑ ምናምን አይታችሁ ከሆነ በቃ ዲኮር ላይ ነው ሞር ፎከስ የሚደረገው። ከዛ ደግሞ ካሜራ ላይ የተሻለ ዲኮር ካለ ካሜራማን ምንም ጥያቄ የለውም የተሻለ ሊሆንለት ይችላልና ከሱ አንፃር እንደውም ከበፊቱ በተሻለ አሁን ላይ ዲኮር በጣም አሪፍ ነው፣ ጥሩ ነው፣ እይታውም ቆንጆ ነው። አድራሻችን እኛም በአካል ማግኘት የሚፈልግ ከሆነ ሰሚት 20 ሜትር መስቀለኛ ከፍ ብሎ ማግኘት ይችላል እኛን። ከዛም ደግሞ በስልክ ቁጥራችን 0905 58 50 38 ወይም 39 በመደወል በስልክ ማግኘት ትችላላችሁ እኛን። በተጨማሪም ደግሞ በቲክቶክም ደግሞ ኢንፊኒቲ ዲኮር ኤንድ ኢቨንትስ በማለት ደግሞ ቼክ ማድረግና የኛን ፔጅ ማየት ትችላላችሁ። እንዴት ነው ሾላ እንቅስቃሴ? ሾላ ደግሞ ወሳኝ ቀን ላይ እኮ ነው የመጣ ነው። ሰኞ ላይ በጣም ሰኞ ላይ ነን የመጣ ነው። ሳምንቱ ሲጀመር ምን እቃ ተራ ነው ይሄ? ምንድን አይደለም የቤት እቃ ምናምና ከዛ የልጆች ቦርሳ ምናምን ለልጄ የሚሆን ካለ ለየትኛው ማለት እንትና የተሻለ ሽቶ ምናምን የተሻለ እዚህ አካባቢ አላየሁም፣ ግን በር አካባቢ ኮስሞቲክስ የሚሸጡ አሉ። በውስጥም ደግሞ ተራው ላይ ሽቶን ብቻ ሳይሆን አጠቃላይ ከኮስሞቲክስ ከምንድን ነው የሚባል ከውበት ጋር የተገናኙ ማቴሪያሎችን የሚሸጡ ነገሮች አሉ። ለምን እሱን ጠየኩሽ መሰለሽ? ቀጣዩ ጉዳያችን አሁን ጀማሪዎቹ ነው። እንግዲህ እዚህ አካባቢ ላይ እንደምታውቂው በጣም ታታሪ ሰራተኞች አሉ። በጣም አሪፍ ታታሪ ሰራተኞች አሉ። በእርግጥም የስራ አካባቢ ስለሆነ ታታሪ ሰራተኞችን አለማግኘት እዚህ በጣም ከባድ ነው። ሾላ ተመቶ ታታሪ ሰራተኛ አለማግኘት ከባድ ነው። ወደ ታታሪ ሰራተኝነት ወደ እንደዚህ አይነት ተለቅ ወዳለ ስራ ስትገቢ ግን ከየት ነው የምትጀምሪው? ከታች ነው አይደል የምትጀምሪው? በዚህ በቻናሏን ገበያችን ደግሞ እንደምታውቂው ጀማሪዎቹ ብለን በጅማሮ የቢዝነስ እንቅስቃሴ ላይ የሚገኙ ወጣቶችን እንዴት ነው ስራ እንላለን። እንዴት ጀመራችሁ? እንዴት እየሄደ ነው? ቀጣዩስ እንዴት ነው እንላለን። ሽቶ ላይ እንዴት ነሽ ታዲያ አጠቃቀምሽ? ሽቶ በጣም ነው የምወደው። በእውነት በጣም ሽቶ ከሚያደንቁ ሰዎች መካከል ነኝ። ጥሩ ነው፣ ተቃራኒ ነን። ስለዚህ ሽቶ በጣም የምታደንቂ ከሆነ ሀገር ውስጥ ሽቶ ቀምመው የሚሸጡ ወጣቶች አሉ። መረጃው አለሽ? ሽቶ በትዕዛዝ እንደሚሰራ አውቃለሁ፣ ግን ቀምመው በሚል ደረጃ አላውቅም።
አሉ የሚገርምሽ በጣም ጎበዝ ወጣቶች አሉ እዚሁ ሀገር ውስጥ ይቀመማሉ ሽቶ እዚሁ ለገበያ ያቀርባሉ በጣም ፌር በሆነ ዋጋ ነው ያንም የሚያደርጉትና ባለፈው ሳምንት ክራፍት አዲስ ሄደን ማል ነበረ እዛ ላይ ካገኘናቸው ወጣት የጀማሪ የስራ እንቀሳቃሾች መካከል በዚህ በሽቶ ራሳቸው ቀመው የሚሸጡ ወጣቶችን አግኝተናል ስለዚህ በጀማሪዎቹ ሰዓታችን እነሱን ብንነቃኝስ ደስ ይለኛል እንዲጀመሩ ምን ላይ ናቸው ቀጣይ ጉዟቸውስ እንዴት ነው የሚለውን በጀማሪዎቹ ብንመለከት ከዛ ተሞክሪውና እንወስዳለን ባለፈው ማለት የብራስሌት አለ እዴ ብዙ እኮ ነው ድስት እንጠይቅ እስቲ እስከዛኛ ድስት እንጠይቅ ናታን ባለው ከአቢሲኒያ ሽቶ ነው የመጣሁት ያው ብዙዎቻችን ሽቶ እንጠቀማለን በዛ መሃል ላይ ግን ሽቶ ያለመቆየትና በጣም መወደድ በጣም መሰረታዊ ችግር ነው ሀገራችን ላይ ሽቶ በጣም ሲቆይ በጣም ውድ ይሆናል ሽቶ በጣም ሲቆይ በጣም ውድ ይሆናል ወይ ከረከሰ ደግሞ ኳሊቲ በጣም ይወርዳልና ያንን አመጣጥነን በቅናሽ ዋጋ በጣም ከፍተኛ ኳሊቲ መሸጥ ነው አላማችን ነው ከውጭ ተምረው የመጡ ስታፎች አሉ እዚህም ደግሞ ኮርስ ይሰጣሉ ከነዛ ውስጥ አንዱ ነኝ ሰርቲፋይድ ፐርፊውመር ነኝ እኔም ከድርጅት ውስጥ በዛ መንገድ እንሰራለን በስራው ላይ 9 ዓመትን ቆይተናል እንዲያ ላይ ከመጣን ደግሞ 5 ዓመታችን ነው መጀመሪያ ላይ የምንሰራ የነበረው ፕሪሚየም ወይ ደግሞ ቪአይፒ ለነበሩ ከስተመሮቻችን ሲግኒቸር ሴንት ወይም ደግሞ ለየት ያለ ሽታ ወይ ከውጭም ሀገር ውስጥም ሊገኝ የማይችል እነሱ ብቻ የምንሰራቸው ሽቶዎች ነበሩ ከዛ በኋላ ግን ኮሜርሻል የሆኑ የኛን ምርቶች መስራት ጀምረናል አሁን ተወዳጅ የሆነው ከነዛ መሃል ንግስት እልት የሚባል ኮንዶች ደግሞ ንጉስና ባቴ የሚባል ተወዳጅ ምርቶች አሉ ኦሪጂናል ፎርሙላዎች ናቸው እየሰራ ናቸው በዚህ መሰረት እየሸጥ ነው ያለው መጀመሪያ የሰጠነው ዋጋ እና እኛ ያቀረብነው የኳሊቲ ዲማንድ ሰው እስከሚሞክረው ድረስ አላመነም ነበር ግን እኛ የሚሸጥበትን ዋጋና ያገኘውን ጥራት ሲያገኝ ግን በጣም ደስተኛ ሆነዋል በዛ ላይ የኛ የምንወስደው ኃላፊነት በስራው ላይ ከፍተኛ ነው እስከ መመለስ ድረስ ነው ኃላፊነት የምንወስደው እኛ ምርት የገዛ እኛ የምንለው ካላሟላ ቀጥታ ካሽ ፈንድ ስለምናደርግ በነፃነት ነው ሰው እየተጠቀመ ያለው በጣም ብዙ ሺህ አድናቂዎችንም አግኝተናል በአመታት ውስጥ ቢያንስ ከአንድ እስከ 4 ቀን የሚቆይ ሽቶ ነው የማይቆይ ደግሞ ከሆነ የሚመለስ የሚቀየር ነው እዚህ ጋር የምንገናኝ ከሆነ እዚህ ጋር እቀይርላችኋለሁ ስጋት የነበረብን በርግጥ አንዳንድ ነጋዴዎች ናቸው ምክንያቱም የተጠቃሚውን እምነት አሳጥተውታል እንደዚህ ይሄን ያህል ይቆያል ይሄን ያህል ብር ትገዛላችሁ ይሄንን ኳሊቲ ታገኛላችሁ ብለው በጣም ብዙ የተሸወደ ህዝብ ነበረ ያንን ለማሳመንኛ በተለያየ ስፍር በተለያየ ቦታ በተለያየ ባዛር ኢቨንቶች ላይ ብዙ ብሮችንና ጊዜያችንን አጥፍተን በነፃ አስተዋውቀናል አሁንም እያስተዋወቅን ያለ ነው እኛ ያለንበት ቦታ ሁሉ በነፃ ሰው እንዲሞክር ገንዘቡን ሳያወጣ በነፃ እንዲሞክር ነው የመጀመሪያ ፍላጎታችን ምክንያቱም እኛ የምንለውና የሚያወጡት ገንዘብ ማች እስከሚያደርግ ድረስ የእነሱን ገንዘብ መቀበል አንፈልግም የኛ እንደ ፖሊሲ የምንጠቀምበት ሂደት ነው ሰው መጥቶ በነፃ ሞክሮ ያንን ሁኔታ ትክክል ካረጋገጠ በኋላ ነው ለኛ ግዢ የሚፈጽመው ያንን እምነት ለመግዛት በጣም ረጅም ጊዜ ፈጅቶብናል አሁንም እየሰራንበት ነው ያለነው ስንነሳ በጣም በትንሹ ኦልሞስት በመቶ ሺዎች ነው 100 ሺዎች ናቸው አላማችን በእያንዳንዱ ስቶር የአቢሲኒያ ሽቶ እንዲሸጥ ነው የመጨረሻው እቅዳችን ሰው ለሚያወጣው ገንዘብ የሚተካ ወይም የሚበልጥ ኳሊቲ እቃ ማቅረብ ነው ትልቁ እቅዳችን በጣም ደስ የሚሉ ሽቶች ናቸው እናንተ ደግሞ ማስራት የምትፈልጉ ደግሞ ሽቶ ካለ ቆንጆ አድርገን መቀመም እንችላለን ቆይታው ደግሞ እኔ ይሄን ዋጋ እንዳትነግሪ ወዴት ማለት የለም አይ ዋጋ አልሰማም ብዬ ነው እዚህ የተቀመጥኩት አጣርቻለሁ ገብቼ በኢትዮጵያ ህዝብ በፊት ቁጭ ማለት ያውን ጥሩ ነው ዋጋውን ለመስማት ወይንስ ምንም ብትቆም የሚከብድ አይነት አይደለም በኢትዮጵያ ህዝብ በፊት ነው የምናገረው እንዳልኩት ባለፈው ለታ ቃል የገባሃትን መሀል ፒያሳ ላይ ማን እንዳስገደደ ያው አረፍ ስለዚህ ደግነቴ ነው እና ግን አሁን የሰማሽው ዋጋ
እንደው እንደዚህ ለመቀመጥ የሚያበቃ አይደለም። አረ ብትቆም የማይከብድ አያስደነግጥም። አረ እንደነገርኩ ነው እንደባለፈው ሳምንት እንዳጣራ ነው። መልካም። ስለዚህ ያው እንዲህ እንደው አረፍ ያው ጎበኘንም አይደለ ዞር ዞር ብለን ተመለከትን ገበያችንን። ገበያውን ዞር ብለን ከቃኘን አይቀር ደግሞ አረፍ እንበልና እስቲ መረጃ እናድርስ። ያው አረፍ ስንል እንዳልከው ነው መረጃዎችን ይዘን ነው የምንመጣው። ባሳለፍናቸው ሳምንት በኢትዮጵያም በአፍሪካም እንዲሁም በዓለም አቀፍ ደረጃ የወጡ የቢዝነስ መረጃዎችን እንመለከታለን። ምን ሰማክ? ትናንትና ወይንም እሁድ ባሳለፍነው እሁድ የዓለም አቀፍ የእናቶች ቀን ነበረ። እኛ ሀገርም የእናቶች ቀን ተከብሯል። ከዛ ጋር ተያይዞ እንግዲህ ለእናቶች ስጦታ መስጠት የተለመደ ነው አይደለ? ከሱ ከሚሰጡ ስጦታዎች መካከል አንዱ ደግሞ አበባ ነው። እንደው ግን የአበባው ዋጋ ጉዳይ ያልሽኝ ነበረ። ከመካከለኛው ምስራቅ ጦርነት ጋር በተያያዘ እንግዲህ በስፋት የአበባ ምርትን የሚቀበሉ ሀገራት ከነዳጅ አቅርቦትም ከአየር ትራንስፖርት መወደድም ጋር ተያይዞ በአበባ ዋጋዎች ላይ የተወሰነ መጠነኛ የሚባል ጭማሪ ታይቷል። ይጠበቃል። በተለይ ደግሞ የፍቅረኛሞች ቀን ሲሆንና ይሄ የእናቶች ቀን ሲደርስ ሌሎችም እንደዚህ በጣም ከፍተኛ ግምት የሚሰጣቸው ወይንም ብዙ ሰው የሚያከብራቸው በዓላት ሲኖሩ ይህ አይነት የዋጋ መጨመር የተጠበቀ ነው። ስለዚህ አበባ ውድ ሆኖ ነበረ የዋለው። በዚህ አጋጣሚ ለእናቶቻችን እንኳን አደረሳችሁ ለማለት እንወዳለን። ከዚህ ጋር ተያይዞ እንግዲህ ሌሎችም የቢዝነስ መረጃዎች አብረው ወጥተዋል። የራያን አየር መንገድ ከጠዋቱ 4 ሰዓት በፊት አልኮል እንዳትጠጡብኝ፣ አልኮል ጠጥታችሁ እንዳትወጡብኝ እያለ ነው። ምን ያህል ቢያስቸግሩት ነው ተሳፋሪዎቹ? በቀን 1 በረራ እስከ መሰረዝ ደርሻለሁ ብሏል። እንግዲህ ዋና ስራ አስፈጻሚ እንደገለጹት ቼኪንግ ታይሙን ይልሽ አሁን ቼኪንግ ታይም እንዳይልፍም ብለሽ ቀድመሽ ነው የምትገኘው አይደለ? ከዛ እስኪደርስ ብለሽ ደግሞ ትጀምሪያለሽ ማለት ነው። ስትገባ ቦቋል። ከዛ ትረሻለሽ ባልበርስ ቢቀርስ። በዛ ምክንያት ይሆናል ብዬ አስባለሁ የራያን አየር መንገድ ይህን ውሳኔ ያሳለፈው። እነዚህን ጨምሮ እንግዲህ ሰፋ ያሉ የተመረጡ የቢዝነስ መረጃዎችን ወደ እናንተ ይዘን መተናል። ተከታትለን እንመለስ። በኢትዮጵያ ከ80 ሺህ በላይ ወጣቶች በሪሞት ጆብስ ወይም ፍሪላንሲንግ ስራ ተሰማርተው ተጠቃሚ መሆናቸውን የስራና ክህሎት ሚኒስቴር አስታወቀ። የስራና ክህሎት ሚኒስትር ዴኤታ አቶ ሰለሞን ሶካ እንደገለጹት አንድ ባለሙያ ባለበት ቦታ ሆኖ ስማርት ስልክ ወይም ላፕቶፕ በመጠቀም በተለያዩ የዓለም ሀገራት ተቀጥሮ መስራት የሚያስችለው ስነ ስርዓት ነው። በዘርፉ ከ80 ሺህ በላይ ወጣቶች ቴክኖሎጂን በመጠቀም እዚሁ ሆነው ሌላ ዓለም ላይ የስራ እድል እንዲያገኙ ምቹ ሁኔታም ተፈጥሯል። የሪሞት ጆብስ ወይም ፍሪላንሲንግ ስራ የዲጂታል ክህሎት እውቅና ያለው ሰው የሚፈልግ በመሆኑ በዓለም አቀፍ ደረጃ ተወዳዳሪ የሆነ የሰው ኃይል ለመፍጠር ቴክኖሎጂን መሰረት ያደረጉ የስራ ፈጠራ ሀሳቦች እንዲስፋፉ እንደሚሰራም ተናግረዋል። የራያን ኤር አየር መንገድ ዋና ስራ አስፈጻሚ ማይከል ኦርሊ በአየር ማረፊያዎች ውስጥ የሚደረገውን የጠዋት አልኮል ሽያጭ እንዲታገድ ጥሪ ያቀረቡ። ስራ አስፈጻሚው ጥሪውን ያቀረቡት ጠጥተው ረብሻ በሚፈጥሩ ተሳፋሪዎች ምክንያት አየር መንገዱ በቀን 1 በረራን ለማቋረጥ እየተገደደ መሆኑን በመጥቀስ ነው። አየር መንገዱ በአሁኑ ወቅት ጠጥተው በሚረብሹ ተሳፋሪዎች ምክንያት ከባድ ችግር እየገጠመው መሆኑን ገልጸዋል። በዚህም ምክንያት የራያን ኤር ዋና ስራ አስፈጻሚ ማይከል ኦርሊ ከጠዋቱ 4 ሰዓት በፊት በአውሮፕላን ማረፊያዎች ውስጥ አልኮል መጠጣት እንዲታገድ በጽኑ አሳስበዋል። እንደ ኦርሊ ገለጻ በአየር ማረፊያ ውስጥ ጎሳ ሳይቀድም መጠጣት የለመዱ ተሳፋሪዎች በበረራ ወቅት ለሚፈጠሩ ጥቃቶችና ረብሻዎች ዋነኛ ምክንያት ሆነዋል። በዚህም ምክንያት አየር መንገዱ በቀን በአማካኝ 1 በረራን አቋርጦ በተለዋጭ አየር ማረፊያ ለማሳረፍ እየተገደደ ይገኛል። ስለሆነም በአውሮፕላን ማረፊያ ቡና ቤቶች ውስጥ የሚደረግ የጠዋት መጠጥ ሽያጭ እንዲቆም፣ ለእያንዳንዱ ተሳፋሪ ከ2 መጠጥ በላይ እንዳይሸጥላቸው ገደብ እንዲጣል፣ ይህንን ገደብ ለመቆጣጠርም የተሳፋሪዎችን የመሳፈሪያ ትኬት መጠቀም እንደሚቻል ጠቁመዋል። አሊኮ ዳንጎቴ በ17 ቢሊዮን ዶላር ግዙፍ የነዳጅ ማጣሪያ በኬንያ ለመገንባት እቅድ እንዳላቸው ገለጹ። የአፍሪካ ቁጥር 1 ባለጸጋ የሆኑት ናይጄሪያዊው ቢሊዮነር አሊኮ ዳንጎቴ በምስራቅ አፍሪካ በቀን 650 ሺህ በርሜል ነዳጅ የሚያጣራ ግዙፍ ፋብሪካ ለመገንባት ኬንያን እንደ ቀዳሚ ምርጫ ማድረጋቸውን አስታውቀዋል። ይህ ከ15 ቢሊዮን እስከ 17 ቢሊዮን ዶላር ወጪ ይጠይቃል ተብሎ የሚገመተው ፕሮጀክት በአሁኑ ወቅት ሙሉ በሙሉ የተጣራ የነዳጅ ምርትን ከመካከለኛው ምስራቅ ለሚያስመጡት የምስራቅ አፍሪካ ሀገራት ትልቅ ፋይዳ እንደሚኖረው ተገልጿል። ዘንድሮ የተከበረው የእናቶች ቀን የአበባ ስጦታዎች ዋጋ ካለፉት ዓመታት ጋር ሲነጻጸር እስከ 25 በመቶ የሚደርስ ጭማሪ የታየበት እንደነበር ተገለጸ። ይህም ጭማሪ በዋነኝነት ከትራንስፖርት ወጪ መናርና ከአቅርቦት እጥረት ጋር የተያያዘ መሆኑ ታውቋል። ባለፈው ዓመት በአማካኝ 50 ዶላር ይሸጥ የነበረው የአበባ ዘለላ ዘንድሮ ከ65 እስከ 70 ዶላር ተሸጧል። ይህ የዋጋ ጭማሪ እንዲመጣ ካደረጉት ምክንያቶች መካከል የአውሮፕላን ነዳጅ ዋጋ መጨመር፣ አበቦችን በወቅቱ ለማጓጓዝ የሚጠይቀውን ወጪ ከፍ ማድረጉ ዋነኛው ነው። በተጨማሪም በአምራች ሀገራት በታየው የአየር ንብረት ለውጥ ምክንያት የአበባ ምርት መቀነሱ አቅርቦት ከፍላጎት ጋር እንዳይመጣጠን አድርጓል። ምንም እንኳን ዋጋው ቢጨምርም በገበያው ላይ የታየው የሸማቾች ፍላጎት ግን ከፍተኛ እንደነበር የአበባ ነጋዴዎች ለሲኤንኤን ገልጸዋል።
ሾላ መርካቶ በሾላ ተከሽኖ ይዘን ምን አየከች? በ5 ሰከንድ ግለጸው። አይ ደስ የሚል ገበያ ነው የእውነት። በቃ እኔ አሁን ሰው በዛ ያለ ነገር ከፈለገ ሄዶ መግዛት አለበት ብዬ የምመክረው መርካቶ ነበረ። አሁን ግን እዚህ ሾላ ገበያም ቢመጣ የሚታጣ ነገር የለም። ያው ጥሩ አስጎብኝ ደግሞ ስለያዘ እንደዚሁ ቃኘት ታርገናል። አባይም በጭልፋ ነው የሚሆነው። እንግዲህ ሾላን በደንብ ጎብኝቶ ለመጨረስ ረጅም ሰዓታት ይወስዳል። በቻልነው በደረስነው ፓፓዬ ገዛ ነው። አንድ አልጨረስክም እንዴ እስካሁን? አላለ እለፍ እያለፍ እሱ ራሱ እየዞረው ነው ገበያው። አላለቀለትም ገና አላደረሰም። እየዞረው ነው ገበያው። ሾላን እንግዲህ በትንሽ ደቂቃዎች አንስቶ መጨረስ በጣም ይከብዳል። በቻልነው በወደድነው ሰዓትን በፈቀደው የተወሰኑ ቦታዎችን ለማየት ለማስጎብኘትም ሞክረናል። አዎ እንግዲህ በዚህ ገበያ ውስጥ በተለይም ደግሞ በጅምላ መግዛት የሚፈልግ እንዳለ ሆኖ በችርቻሮ መግዛት የሚፈልግም ቢመጣ የሚያጣው ነገር አይኖርም የሚለውን በደንብ ብናነሳ ደስ ይለኛል። ምክንያቱም ሰው እንደዚህ አይነት የገበያ እንትን ውስጥ ሲገባ ጅምላ የሚለውን ነው ብዙ ጊዜ የሚያስበው። ለማንኛውም በጣም አሪፍ ቆይታ ነበረን በሾላ ገበያ። የዛሬው የቻናሏን ገበያችንም እዚህ ቆይታ ስላደረገ ደስ ብሎናል። እንግዲህ ሳምንት ደግሞ በሌሎች የተመረጡ ፕሮግራሞች ወደ እናንተ የምንመጣ ይሆናል። ያልፋል አሸግርና ማሪፍ ደመላሽ አብረናችሁ ቆየን። ቸር ቆዩን። እሺ የቀረሻለ ይሄ ነገር ነው ቦሎቄ። ይሄ ቀዩ አይደለ? ምንድነው የሚደረገው? ቦሎቄ ቦሎቄ ሲበላል ቦሎቄ እኮ